ዶክተሮቹ የሞት ሰዓቷን መዝግበው አበቁ። የልብ ትርታዋ መቆሙን የሚገልጸው የሞኒተር ድምጽ በክፍሉ ውስጥ ያስተጋባል። እናቲቱ ሞታለች። አብራት በሆዷ ውስጥ ያለው ጽንስም ሕይወቱ አልፏል። ነገር ግን ሁሉም ተስፋ በቆረጡበት በዚያ ጥቁር ሰዓት ባሏ ሱሌይማን አንድ ነገርን አደረገ። በሕክምና ሳይንስ ሊታመን የማይችል ዶክተሮችን ያስደነገጠ ታላቅ ተአምር። ይህ በሞት ማህፀን ውስጥ ስለተረፈች ሕፃንና ስለ እምነት ኃይል የሚናገር ድንቅ እውነተኛ ታሪክ ነውና ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እስከ መጨረሻው ድረስ አብራችሁን ቆዩ። ሱሌይማን ባለቤቱ የገባችበት ሆስፒታል የጥበቃ ክፍል ውስጥ ተቀምጦ ረጋ ያለ መንፈስ ነበረው። ይህ የ40 ዓመት ጎልማሳ ምንም እንዳልተፈጠረ ሁሉ በዝምታ ውስጥ ተቀምጧል። ባለፉት ጥቂት ሰዓታት ውስጥ የተፈጠረው ነገር እጅግ ከባድ ስለነበረ በሱ ቦታ ያለ ማንኛውም ሰው ከፍተኛ የሆነ ድንጋጤ ውስጥ ይወድቅ ነበር። በሌላ በኩል ሱሌይማን የሃይማኖት ሰው ነበር። ወደ ፈጣሪው በጣም የቀረበ በመሆኑ ምንም አይነት መጥፎ ነገር ሊደርስበት እንደማይችል ሙሉ እምነት ነበረው። ሆስፒታል ከደረሱበት ቅጽበት ጀምሮ ለባለቤቱ ገና ላልተወለደችው ልጁ ደህንነት እየጸለየ የሰላም ስሜት ይሰማዋል። ሁሉም ነገር በፍጥነት ነበር የተከናወነው። የሕክምና ባለሙያዎች የባለቤቱን ስም፣ እድሜና የእርግዝና ጊዜዋን እንኳን ለመጠየቅ ጊዜ አልነበራቸውም። በሰከንዶች ውስጥ ሁሉም ነገር ተፈጸመ። ከዚያ በኋላ ግን የባለቤቱ ሁኔታ ረጋ ባለ መልኩ እንዲስተካከል ተደረገ። አንዲት ነርስ ስለ ባለቤቱ ዝርዝር ጥያቄዎችን ለመጠየቅ ወደ እርሱ መጣች። ሱሌይማንም ሁኔታውን በዝርዝር አስረዳት። ባለቤቱ የ41 ዓመት ሴት እንደሆነችና ቀደም ሲል ጸንሳ የነበረ ቢሆንም በጽንስ ማቋረጥ ምክንያት ልጅ መውለድ እንዳልቻለች፣ ነገር ግን አሁን ባለው እርግዝና ምንም አይነት ችግር እንዳልገጠማት አስረዳ። በእውነቱ የተፈጠረው ነገር ለሁሉም ሰው አስደንጋጭ ነበር። ይህች እናት ቀደም ሲል በከፍተኛ ደረጃ የምትወዳደር ስፖርተኛ ነበረች። በብሔራዊ የበረዶ ላይ መንሸራተት ውድድር አሸናፊ የነበረች ሲሆን በዓለም ሻምፒዮና ላይም የ6ኛ ደረጃን ይዛ አጠናቃለች። አሁን ላይ ከውድድር ዓለም ብትገለልም ነገር ግን የእሷን ፈለግ መከተል ለሚፈልጉ ታዳጊ ህፃናት ስልጠና በመስጠት ጊዜዋን ታሳልፋለች። የ25 ሳምንት ነፍሰ ጡር ብትሆንም ከበረዶ ሜዳ ስራው አልተለየችም። ሱሌይማን የተፈጠረውን ሁሉ ለእርሷ ሲናገር ለመጀመሪያ ጊዜ መጠራጠር ጀመረ። አደጋው በደረሰበት ወቅት ጀኒና እረፍት እንድትወስድና ወደ ስኬቲንግ ክለብ መሄዷን እንድታቆም ባለመጠየቁ የጥፋተኝነት ስሜት ተሰማው። ይሁን እንጂ አሁን ላይ ተጠራጥሮ መጠበቅ አማራጭ አልነበረም። ይልቁንም ከመቼውም ጊዜ በላይ ፈጣሪውን አጥብቆ መለመን ነበረበት። የጀኒና የስራ ባልደረቦች እንደገለጹት ሴትዮዋ ምንም አይነት የህመም ምልክት አላሳየችም። እንደ ልማዷ በደስታና በጥሩ መንፈስ ነበር ወደ ስራዋ የገባችው። ነገር ግን ስራዋን እንደጀመረች በሰከንዶች ውስጥ ተዝለፍልፋ መሬት ላይ ወደቀች። በአቅራቢያዋ የነበረች አንዲት ተማሪዋ ግን ሮጣ ዘላ ደገፈቻት። መሬት ላይ ስትወድቅ ጉዳት እንዳይደርስባት ተከላከለች። ልጅቷ በክንዶቿ ደገፈቻት። ከዚያም አምቡላንስ ተጠራና ሱሌይማንም በጥቂት ደቂቃዎች ውስጥ ሆስፒታል ደረሰ። እዚህም ከ2 ሰዓት በላይ ተጠባበቀ። ነርሷ ለሱሌይማን እውነቱን እንድትነግረው ተፈቀደላት። ምንም እንኳን ጀኒና በአሳሳቢ ሁኔታ ላይ ብትሆንም አሁንም በህይወት ነበረች። የተደረገላት የአልትራሳውንድ እንደሚያሳየው እናቲቱ ጤናዋ እየተዳከመ ቢሆንም በጽንሱ ላይ ግን ምንም አይነት የጤና ችግር አልታየም። ህፃኑ በጥሩ ሁኔታና በጠንካራ ሁኔታ እያደገ ይመስላል። ዶክተሮቹ ለጊዜው የሰጡት አስተያየት እንደ ምርመራው ውጤት ሊለወጥ ቢችልም ጀኒና ለአደጋ የተጋለጠችው ሰውነቷ እረፍት በሚያስፈልገው ወቅት እርግዝናውን በከፍተኛ ጫና ውስጥ ሆና ስላለፈች እንደሆነ ይገምታሉ። ከዚያ በኋላ ያሉትን 2 ሰዓታት ለሱሌይማን የጭንቀትና የፈተና ጊዜያት ነበሩ። የነበረው ጽኑ እምነት አሁንም አጥብቆ እንዲጸልይና ለሚስቱ ደህንነት እንዲማጸን ረድቶታል። ሆኖም ግን በውስጡ እያደገ የመጣው ጥርጣሬ ሚስቴና ልጄ ለደረሰባቸው የጤና እክል ተጠያቂው እኔ ነኝ የሚል የወቀሳ ስሜት በጸሎቱ መሃል እየገባ ይረብሸው ጀመረ። የሚችለው ብቸኛው ነገር መጠበቅ ብቻ ነው።
ከ2 ሰዓታት ረጅም ጥበቃ በኋላ አንድ በዕድሜ ጠና ያሉ በሙያቸው የተከበሩ ሐኪም ወደሱ ቀረቡ። ሐኪሙ እንደገለጹት የሚስቱ መዝለፍለፍ ከእንቅልፍ ማጣት ጋር ምንም ግንኙነት እንደሌለውና ነገሩ ግን ከዚያ የባሰ እጅግ መጥፎ ዜና መሆኑን ነገሩት። እንዲያውም ድካም ቢሆን ኖሮ በጥቂት ረፍት ሊስተካከል ይችል ነበረ። ነገር ግን ምርመራው እንደሚያሳየው ጀኒና በአንጎሏ ውስጥ በፍጥነት እያደገ ያለ እጢ ነበረባት። እጢው የደም ስሮቿን ሁሉ በማፈኑ ለድንገተኛ መዝለፍለፍ ዳርጓታል። ይህ ሁሉ ሲሆን ምንም አይነት የህመም ምልክት አለማሳየቷ የሚገርም ቢሆንም ነገር ግን አልፎ አልፎ እንዲህ አይነት ሁኔታዎች ያጋጥማሉ። ሐኪሙ በከፍተኛ ሐዘን ወደ መሬት እያዩ ለሱሌማን እውነቱን ተናገሩ። የጀኒና የመትረፍ ዕድል ጨርሶ የለም። አሁን ዋናው ትኩረት የልጁን ህይወት በፍጥነት ማዳን ነው። የሱሌማን ድንጋጤ በጣም ጨመረ። ፍጹም ድንጋጤ ውስጥ ወደቀ። ምነው እንቅልፍ ማጣት ምክንያት በሆነም ብሎ ተመኘ። ምክንያቱም ያ ቢሆን ኖሮ ጥቂት ሳምንታትን ከስራ እንድታርፍ ባለማድረጉ ብቻ ራሱን ወቅሶ ነገሩ በትዝታ ያልፍ ነበረ። አሁን ግን የህይወቱን አጋር የተሻለ ሰው እንዲሆን ያደረገችውንና ሁሉንም ነገር የሰጠችውን ውድ ባለቤቱን ሊያጣ ነው። የመጨረሻ ስንብት እንኳን ሳያደርግ ምን ያህል እንደሚወዳት ሳይነግራትና በሚገባት ልክ ሳያጽናናት መለየቱ እጅግ ከበደው። በጣም ማመመው። በዚህ መሃል ሐኪሙ በድጋሚ መጥቶ እስኪያነጋግረው ድረስ ሱሌማን በቤተ ክርስቲያን የሰማቸውን ተአምራት እያሰበ መጸለዩን ቀጠለ። ለፈጣሪ የሚሳነው ነገር የለም ብሎ ቢያምንም ከጥቂት ሰዓታት በኋላ ሐኪሙ መጥቶ የሰው ልጅ ጥረት ሁሉ ማክተሙንና ጀኒናን ብቻ ሳትሆን ጽንሱም መሞቱን ነገረው። በዚህ ጊዜ ሐኪሙ ሱሌማን ይጮሃል ወይም ይዝለፈለፋል፣ ይወድቃል ብሎ በመገመቱ ነርሶች ማረጋጊያ መድኃኒት እንዲያዘጋጁ አዞ ነበረ። ነገር ግን ሱሌማን ያደረገው ነገር ከሚጠበቀው ውጭ ነበረ። የሚስቱንና የልጁን አስክሬን ለጥቂት ጊዜ እንዲፈቀድለት ብቻ ጠየቀ። በዛ ሰዓት አላለቀሰም፣ አልደነገጠም። ይልቁንም አንድ የማይታወቅ ኃይል እየመራው እንደሆነ ተሰማው። ተረጋግቶ ወደ ክፍሉ ከገባ በኋላ በሚስቱ አስክሬን ላይ ተቀምጦ እጆቹን እዛ ላይ አድርጎ እጆቹን ዘረጋ። ከልቡ የመነጨ ጸሎት ወደ ሰማይ ያደረሰ። ጌታ ሆይ አልዓዛርን ከመቃብር ያስነሳኸው አንተ ነህ። በዚህ ዓለም ላይ ብቻዬን እንዳልቀር እርዳኝ አለው። በዚያ ቅጽበት በሐኪሙ ዓይን ያየውን ማመን አቃተው። የሚስቱ ልብ ምት ተመለሰ። በሞኒተሩ ላይ ሞታለች የሚለው ቀጥተኛ መስመር ወዲያው ተነስቶ ምልክት ማሳየት ጀመረ። ድምጽ ተሰማ። የልብ ትርታዋ እንደገና መታ። የሕክምና ባለሙያዎቹ በፍጥነት ተረባርበው የጀኒናን የልብ መሳሪያ እንዲመታ አደረጉ። ለጽንሱ ሳንባ እድገት የሚረዱ መድኃኒቶችንም በደም ስሯ ሰጧት። እናም ነገሮች ተስተካከሉ። ከ2 ቀናት በኋላ ጀኒና ለዘላለም አረፈች፣ ሞተች። ነገር ግን ተአምሩ ተፈጽሞ ነበረ። ሐኪሞች በዛን ጊዜ በቂ የሆነ ጊዜ ስላገኙ ሕፃኑን በሕይወት አትርፈው በቀዶ ጥገና ወጣት። ሕፃኗ ጤናዋ እስኪረጋጋ ድረስ በሕፃናት ማሞቂያ ውስጥ ከቆየች በኋላ ለባለቤቷ ተሰጠች። ሱሌማን በሚስቱ ሞት ጥልቅ ሐዘን ቢሰማውም ፈጣሪ ላደረገለት ተአምር ያለው ምስጋና ከሐዘኑ በለጠ። አሁን ብቻውን አይደለም። ከሚስቱ የተረፈችውን ውብ ሴት ልጁን እያሳደገ ይኖራል። ይቺ ልጅ ከእናቷ የተረከበችውን መሰናከሎች የማለፍ ብቃት ይዛ በሕይወት ውድድር ውስጥ አሸናፊ እንደምትሆን አባቷ ሱሌማን ሙሉ እምነት አለው። ይህ ታሪክ የሚያስተምረን አንድ ነገር አለ። ሳይንስ ተስፋ የለም ባለበት ቦታ እምነትና ጽናት ተአምር ሊፈጥሩ ይችላሉ። ውድ የሀበናብ ክሮኒክልስ ቤተሰቦቻችን ታሪካችን ልባችሁን ነክቶታል? በሱሌማን ቦታ ብትሆኑስ ምን ታደርጉ ነበረ? አስተያየታችሁን ኮሜንት ላይ አስፍሩልን። ለተጨማሪ እንዲህ ያሉ አስገራሚ እውነተኛ ታሪኮች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ታሪኩን ከወደዳችሁትም ላይክ ማድረጉን ፈጽሞ አትዘንጉት። ከዚህ ቀደም የሰራናቸውን ፕሮግራሞች በቻናላችን ገብታችሁ እንድትመለከቱ እየጋበዝን ስላዳመጣችሁንም ከልብ እያመሰገንን እኛ ከወዲሁ ተሰናበትን። መልካም ቆይታ